እግዚአብሔር የተመሰገነ ይሁን። ወገኖቼ፣ ወንድሞቼ፣ እህቶቼ እንኳን በሰላም መጣችሁ። እንኳን በደህና ወደ እግዚአብሔር ቤት መጣችሁ። በእግዚአብሔር ቤት ውስጥ ሆነን ዛሬ ደግሞ የተለየ ነገር ልናደርግ ነው። በተለይ ሁላችንም እዚህ የደረስንበት ጉዳይ ይህ በትዳር ውስጥ እንዴት እንኖር በሚል አርዕስት አገልጋይ ወይዘሮ ሂሩት ዳንኤል የተጻፈውን ጽሑፍ አብረን ለእግዚአብሔር ለማበርከት በእግዚአብሔር ፊት ለማመስገን ጸልየን ደግሞ ለብዙዎች በረከት እንዲሆን ለማድረግ ስለሆነ እንኳን በሰላም ወደዚህ መጣችሁ እላለሁ። ጌታ የተመሰገነ ይሁን። ስለ ሁሉም እግዚአብሔር ይመስገን። ወደ ዋናው ፕሮግራማችን ስንሄድ እግዚአብሔር እንኳን ለዚህ ቀን አደረሰን ብለን እስቲ ለእያንዳንዳችን እናጨብጭብ። በተሰጠን ሰዓትና ደቂቃ እግዚአብሔርን ለማመስገን የመክፈቻ ጸሎት ፓስተር ካሌብ ማቴዎስ ወደዚህ መጥቶ እንዲጸልይልን እጋብዛለሁ። እግዚአብሔር ስም የተባረከ ይሁን። እንጸልያለን። እኔ ለጸሎት ነው የተጋበዝኩኝ። እግዚአብሔር ለዘላለም ስሙ ይባረክ። ስለዚህ ለእግዚአብሔር ምስጋና እናቀርባለን፣ አብረን እንጸልያለን። ሃሌሉያ። እግዚአብሔር ሆይ ስምህ ለዘላለም የተባረከ ይሁን። ሁሉ የሆነው ባንተ ነው፣ አንዳች ያላንተ አይሆንም የኔ ጌታ። እግዚአብሔር አምላኬ ሆይ ለሰው ኃይልን፣ ብርታትን፣ ጥበብን፣ እውቀትን የምትጨምር አንተ ነህ። በመንፈስህ በኩል ጌታ ሆይ የምትመራ አንተ ነህ። እግዚአብሔር አምላክ ሆይ ይህ እህታችን ይህንን ስንት ዓመት እንደሰራችበት ባናውቅም እግዚአብሔር አምላክና አባቴ ሆይ እነሆ ብዙ አስባ በመንፈስህ ተመርታ ለትውልድ ይጠቅማል፣ ለባለትዳሮች ይጠቅማል፣ ለቤተ ክርስቲያን ይጠቅማል ብላ እግዚአብሔር አምላኬ ሆይ ይህንን ፕሮዲውስ አድርጋለች። አንተ ስለረዳሃት የሆነ ስለዚህ ክብርና ምስጋናው ላንተ ይሁን። እናመሰግናሃለን እግዚአብሔር አምላኬ ሆይ ተባረክ የኔ ጌታ። እግዚአብሔር አምላክና አባ አንተ መልካም ነህ። አንተ መቻልንም ትችላለህ፣ ማድረግንም ታደርጋለህ እንዳለ ሃሌሉያ። እግዚአብሔር አምላክና አባት ሆይ አንተ ታስችላለህ፣ አንተ መከናወን ትሰጣለህ። እግዚአብሔር ስምህ ለዘላለም የተባረከ ይሁን። በዛሬው ቀን ጌታ እግዚአብሔር አምላክ እነሆ ይህንን ጌታ እግዚአብሔር ትንሽ ነገር ይዘን መጥተናል። ጌታ የሁለት ዓሣ 5 እንጀራ ያክል ትንሽ ነገር ጌታ ሆይ ነውና አንተ ደግሞ ለብዙ ሺህ ማበርከት ትችላለህ። ጌታ ይህንን ማሳደግ ትችላለህ፣ ብዙዎች እንዲባረኩበት፣ ብዙዎች እንዲጠቀሙበት፣ ብዙዎች እግዚአብሔር ሆይ ትዳራቸውን እንዲሰሩበት አድርገህ መጠቀም ትችላለህና ለአንተ ለታመኑ እጆች ያደራ አሳልፈን ልንሰጥ መጥተናልና ስለሰራኸው ስራ አንተን እያመሰገንን እግዚአብሔር አምላኬ ሆይ ስለዚህ ስራ ከፍ ከፍ ያደረግን እህታችንን ስለረዳሃት እያከበርን ይህንን ስራ ደግሞ እንድትባርክ የኔ ጌታ ለሺዎች እንድታበቃ እንጸልያለን። ክብሩ ላንተ ይሁን። ጊዜያችንን ሰዓታችንን በሙሉ አንተ ተረከብ። በመካከላችን አንተው ተመላለስ ጌታ እግዚአብሔር። ከዚህ በኋላ በሚኖረው በእያንዳንዱ ጌታ ፕሮግራም በእያንዳንዱ ዲቴይል አንተ እንድትገባ መንፈስህ እንድመራን እኛም ደግሞ ጌታ አንተን የምናመሰግንበት የምስጋና ፖይንት ሆኖ እግዚአብሔር ክብሩን አንተ እየወሰድክ በረከቱ ለህዝብህ እንዲሆን ሁሉ ላንተ አሳልፈን እንሰጣለን። ክብር ሁሉ ላንተ ይሁን በወደደን በጌታችን በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ጌታ የተመሰገነ ይሁን። ከዚህ ቀጥሎ ደግሞ የመክፈቻውን ንግግር ከእህት ትርሲት ወደዚህ መጣ እንድታደርግልን እጋብዛለሁ። እንደምን ዋላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ አሁን በተደጋጋሚ እንደተባለው ዛሬ በዚህ ቦታ የተሰባሰብነው በእህታችን በወይዘሮ ሂሩት የተጻፈውን በጋብቻ ውስጥ እንዴት እንኑር የሚለውን መጽሐፍ ለመመረቅ ነው። እንኳን ጌታ ሁላችንንም ለዚህ ቀን አደረሰን። ወገኖቼ አንድ መጽሐፍ ጽፎ ለአንባቢዎች ማበርከት ቀላል ነገር አይደለም። ልክ አንድ ልጅ አርግዞ 9 ወር አርግዞ አምጦ ወልዶ ልጄን ሳሙልኝ ብሎ እንደ መስጠት ይቆጠራል።
ልጅ አርግዞ ለመውለድ ምናልባት የ9 ወር ጊዜ ነው የሚያስፈልገው። መጽሐፍ ጽፎ ለንባብ ማብቃት ግን የዓመታት ጥረት ነው እና ቀላል አይደለም። እህታችን ሂሩት እንኳን ደስ ያለሽ። እኔ ሙና ነው የምላት እና ይህ መጽሐፍ በተለይ እህታችን ሂሩት ከቤተሰብ ጋራ በመጽፍበት ጊዜ ያለፉበት እንግዲህ ውጣ ውረድ ነበረ። በዛ ውስጥ አልፎ ዛሬ ለምረቃ ሲበቃ እኛ ደግሞ የደስታዋ ተካፋይ ያደረገን አምላክ አሁንም ደግሜ አመሰግናለሁኝ። በትዳር ውስጥ ክርስቲያን ሆነ ክርስቲያን አልሆነ ግጭቶች ሁልጊዜ ይኖራሉ። ሁልጊዜ ይኖራል። የትኛውም ትዳር ከዛ የጸዳ አይመስለኝም እና ይህ መጽሐፍ ለሁላችንም ለሚመጣውም ትውልድ ጭምር ምን ይሆናል ብዬ አሰብኩኝ። ማኗል ችግር ሲገጥመው ገለጥ ገለጥ አድርጎ እውቀት የሚያገኝበት አንቦ የሚረዳ ማኗል ይሆናል ብዬ አስባለሁኝ። ትዳርን በተመለከተ በእንግሊዝኛ ብዙ መጽሐፍት ያሉ ይመስለኛል፣ ጥቂት አይቻለሁኝ። በአማርኛ ግን እኔ አላየሁኝም። በእርግጥ እኔ አላየሁም ማለት የለም ማለት አይደለም፣ ሊኖር ይችላል። ግን ብዙ የተጻፈ ነገር ያለ አይመስለኝም እና ግን ትዳር ብዙ ሊጻፍበት የሚገባ ብዙ ሊመከርበት የሚገባ ነገር ነው። እህታችን ይህንን እግዚአብሔር በውስጥሽ ይህንን ራእይ ስላስቀመጠ እግዚአብሔር የተመሰገነ ይሁን። በገጠመሽና ባለፍሽበት ነገር ሁሉ ሳትረጂ ዳር አደርሰሽ ስላበረከትሽልኝ የረዳሽን አምላክ እናመሰግናለን። አንቺንም እናመሰግናለን። ይህ መጽሐፍ ለእህታችን የእምነቷ ጠንካራነት፣ የቆራጥነቷ እንደገና ደግሞ በመከራ ውስጥ የመጽናቷ ምልክት ወይም መገለጫ ነው። የዚህ ቤተሰብ ህይወት ለኛ ሁሌ ለምናያቸው ራሱ ህይወታቸው ለኛ የሚነበብ የሚገለጥ መጽሐፍ ነው። ሁሌ ከህይወታቸው ብዙ ነገር እናያለን። መጽናትን ተምረናል፣ መበረታታትን ተምረናል። እንደገና ኮሚትመንት ብዙ ነገር አይተናል በእነሱ ውስጥ እና ህይወታቸው ራሱ መጽሐፍ ነው እና በመጨረሻም በዚሁ መጽሐፍ የፈረሱ ትዳሮች እንደገና ይሰሩበት ነው የምለው። ይጠገኑ አልልም፣ እንደገና ይሰሩበት፣ ትውልድ ይታነጽበት በማለት ምኞቴን እገልጣለሁ። አመሰግናለሁ። ጌታ የተመሰገነ ይሁን። እግዚአብሔር ባደረገው ነገር ላይ የሰው ምስክርነት ሲገኝና እግዚአብሔር እንዲመሰገን ሲነገርለት ጌታ ይከብራል። በእያንዳንዳችን ህይወት ውስጥ የሚያደርገው ነገር አለ። እውነት ነው። በሰው ኑሮ ውስጥ በእያንዳንዳችን ውስጥ ሸክም አለ፣ ችግር አለ። የምናልፍበት ብዙ ውጣ ውረዶች አሉ፣ መከራዎች አሉ። በምናልፍባቸው መከራዎች ሁሉ ግን መከራውን ያሸነፈው ጌታ ሁልጊዜ ከማን ጋር ነው? ከእያንዳንዳችን ጋር ነው። በዚሁ ላይ እንዳለን በፕሮግራማችን መሰረት አሁን የመጀመሪያውን ፓርት ጨርሰን ወደ ሁለተኛው ፓርት ልንሄድ ነው። በዚሁ መጽሐፍ መሰረት ይሄ መጽሐፍ ደርሷቸው አንብበውት ተረድተው የራሳቸውን ሪፍሌክሽን በውስጡ ያለውን ነገር ደግሞ ለእኛ ምን እንዳለው ለማስገንዘብ እና ለመናገር የተዘጋጁ ሁለት ወንድሞች አሉን። እነሱን ተራ በተራ እንሰማለን። በመጀመሪያ እድሉን የምሰጠው ለዶክተር ሉሰገድ አበበ ቦታውን እሰጣለሁ። እሺ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። እንግዲህ የእኔ ኃላፊነት ስለ መጽሐፉ አንዳንድ ነገር ማለት ነው። የእኔን ምልከታ ሳይሆን የእሷን ትችት አይደለም፣ መጽሐፉን ኤክስፖዝ ማድረግ ነው። በጋብቻ ውስጥ እንዴት እንኑር የሚለውን የመጀመሪያ ድርሰቷን ነው ብዬ የማስበው። ብዙ ስብከቷን ሰምቻለሁ፣ ግን መጽሐፏን አላነበብኩም። ይሄ መጀመሪያው ነው። የእግዚአብሔርን ቃል የራሷን የህይወት ተመክሮ መሰረት በማድረግ አቅርባለች።
እንደ አጋጣሚ ሆኖ 2 ጊዜ አንብቤዋለሁ። የመጀመሪያውን ረቂቅም ይሄም አሁን የመጨረሻውንም። ስለ ትዳር ጋብቻ የተለያየ ብዥታ በበዛበት ዘመን የእግዚአብሔርን መሰረት በማድረግ ጋብቻ በተቃራኒ ጾታ ባላቸው በሴትና በወንድ መካከል የሚደረግ ጥምረት መሆኑን በመግለጽ በተለያዩ ኩነቶች በተለያዩ ነገሮች የሚያልፍና ለረጅም ጊዜ የሚቆይ ድርጅት ኢንስቲትዩሽን እንደሆነ አንዳንድ ምሁራን እንደሚገልጹት ኮንትራት እንዳይደለ በመጽሐፏ ላይ ገልጻለች። ጋብቻ በሴትና በወንድ ፍቅረኞች መካከል በእግዚአብሔር ፈቃድ የተመሰረተ አንድነትና ጥምረት እንደሆነ የእግዚአብሔርን ቃል መሰረት በማድረግ የሚያብራራ መጽሐፍ ነው። መጽሐፉ ጥንዶች ትዳርን እንዴት መጀመር ማቆምና ማዝለቅ እንደሚችሉ ከመጽሐፍ ቅዱስ በመጥቀስ ደራሲዋ ሂሩት የህይወት ተመክሮዋን በማካተት አቀርባለች። እህታችን ትዳር ደልዳላ ሜዳ ሳይሆን በተለያዩ ተግዳሮቶች ላልፍ የሚችል መሆኑን በማስገንዘብ ጥንዶቹ በመመካከርና ይቅር በመባባል እስከ ህይወት ፍጻሜ ሊያስቀጥሉት እንደሚችሉ በገጽ 144 ላይ የጋብቻ ኑሮ ከገጠመው ውጣ ውረድ የተነሳ ትዳርን ከማፍረስ ትዳሩ እንዲጸናና መሰራት ያለበትን በጥሞና አስቦ መንገድ መፈለግ ብስለትና ብልህነት ነው በማለት ትመክራለች። ጋብቻ ቅዱስ በሁለት ሰዎች መካከል የተመሰረተ ጥምረት ሳይሆን እግዚአብሔርም የመሰረተው ነው። የባረከውም የሚጠብቀውም የሚንከባከበውም የሚመራውም እንደሆነ የእግዚአብሔር ቃል መሰረቱ እንደሆነ በገጽ 6634 ላይ በተለያየ ቦታ ገልጸዋለች። እግዚአብሔር ጥምረቱን የሚጠብቀው በቃሉ እንደሆነና ባለትዳሮች የህይወት መመሪያቸው ቃሉ መሆኑንም ያረጋግጣል። አንዳንድ የእግዚአብሔርን ቃል ባላግባቡ ያልተረዱ በክርስቲያን ባለትዳሮች መካከል ያለውን የባልና ሚስት ግንኙነት የበላይና የበታች የአዛዥና የታዛዥ አድርገው እንደሚገልጹት ሳይሆን የመረዳዳት፣ የመተጋገዝ፣ የአብሮነት ጥምረት እንደሆነ እህታችን በግልጽ አስቀምጣለች። ትዳርና ጋብቻ እንግዲህ እየተለዋወጠ ነው። ትዳር በጋብቻ ቀን ወይንም በሰርግ ዕለት ተመስርቶ የሚያከትም ሳይሆን ሂደት እንደሆነና እንክብካቤ፣ ጥንቃቄ የሚያስፈልገው ጥምረት እንደሆነ በገጽ 84 ላይ ትዳር ሁልጊዜ ስራ የሚፈልግ ነው በማለት ታረጋግጣለች። ትዳር ጋብቻ ከክርስትና ህይወት ጋር ተመሳሳይነት አለው። ክርስትና የህይወት ጉዞ ነው። በእግዚአብሔር ቃል እያሳደግነው እንሄዳለን። አለበለዚያ ግን ምን ይሆናል? ይቀጭጫል። መቀጨጭ ብቻ ሳይሆን ይደርቃል። ትዳርንም በትዕግስት፣ በመነጋገር፣ በመወያየት፣ በመደማመጥ፣ በመመካከር በእግዚአብሔር ቃልና በጸሎት ማሳደግና መንከባከብ ያስፈልጋል። መጫጫህ፣ አለመደማመጥ፣ አለመወያየት፣ በተለያየ አቅጣጫ መጓዝ የመሳሰሉት ትዳርን ምን ያደርጋል? ልክ ህይወታችንን የክርስትና ህይወታችንን እንደሚያቀጭጨው ሁሉ ያቀጭጨዋል፣ ይንደዋል። በመጨረሻ ምን ያደርገዋል? ያፈርሰዋል። ማስተዋል የሚገባን በትዳር ዓለም ውስጥ
የሚነጋገሩት በአብዛኛው ጊዜ ሁለቱ የትዳር ጓደኞች ብቻ እንዳልሆኑ መረዳት እንዳለብንም ትገልጻለች። ትዳር በሶስት ሰዎች ማለት አልችልም። ትዳር በምንመሰርትበት ጊዜ ባለትዳሮቹ አሉ፣ ወንዱና ሴቱ። ከዛ በላይ ደግሞ ሁለቱንም የሚያያይዘው ጌታችን ኢየሱስ ክርስቶስ አለ፣ እግዚአብሔር አለ። ስለዚህ በንግግራችን በሂደታችን ሁሉ እሱ መኖሩን መዘንጋትና መርሳት አይገባንም በሚል በተለይ እህታችን ባለትዳሮች ምን ትላለች? በጸሎት ራሳቸውን የገነቡ ሊሆኑ ይገባል በሚል ርዕስ ላይ ከገጽ 70 እስከ 74 ባለው በዝርዝር አስቀምጣለች። ትዳርን በተለያየ መልኩም ገልጸዋለች። ትዳር ቀደም እንዳልኩት የሶስትዮሽ ጥምረት እንደሆነ ትዳር መጠበቅ እንጂ መመለክ እንደሌለበት በመግለጽ በትዳር ትዳር በሂደት ጣዖት እንዳይሆንብን መጠንቀቅ እንደሚገባን በገጽ 91 ላይ ተናግራለች። በትዳር ውስጥ የሚገኙ በረከቶች አሉ አይደል? ምንድን ናቸው እነሱ? ልጆች አሉ፣ ባሉም አለ፣ ሚስቱም አለ፣ ንብረትም አለ፣ ይሄም አለ፣ ያም አለ። እነዚህ በጥንቃቄ ካልተያዙ ምን ይሆናሉ? ጣዖት ሊሆኑ ይችላሉ። ስለዚህ እነዚህን በደንብ አድርገን ማኔጅ ማድረግ መቻል አለብን ብላ ታስተምራለች። እነዚህም በረከቶቻችንን በጥንቃቄ ካልያዝናቸው ምን ይሆኑብናል? ጣዖቶች ይሆኑብናልና ተጠንቀቁ ትላለች። ትዳር ጊዜያዊና ስሜትን የሚረካበት የአንድ ጊዜ እንትን አይደለም ብላ ትላለች። ወይም ጉድለቶችን ለመሙላት የምንጠቀምበት መንገድ አይደለም። በዚህ ላይ የተመሰረተ ትዳር ዘለቄታ የለውም። ልክ በአሸዋ ላይ እንደተሰራ ቤት ነው። ምን ይሆናል? ይፈርሳል። እግዚአብሔር የተመሰገነ ይሁን። ዶክተር ሰገድ እግዚአብሔር ይባርክ። ወደሚቀጥለው ወንድሜ ሲሄድ ዶክተር ዮሴፍ መንግስቱ መጽሐፉን ሂሩቴ ልካልኝ በቅድሚያ በደንብ አድርጌ አንብቤዋለሁኝ። የኔም አክብሮት እንዳይቀር የእሱም ማዕረግ እንዳይቀር ጋሽ ዶክተር ልዑል ሰገድ ባቀረበበት መንገድ አይደለም የማቀርብላችሁ። ላቀርበው ያሰብኩት በተለየ መንገድ ነው። በአንድ በረሃ ውስጥ እልም ባለ ምድረ በዳ ውስጥ ዋርካ ነበረ። እንግዲህ ይህን ታሪክ የሰማሁት ልጅ ሆኜ ነው። የ18 ዓመት ልጅ ሆኜ ነው የሰማሁት። ከ18 ዓመቴ ጀምሮ አልረሳሁትም። ሌላም እንዲሁ የ18 ዓመት ልጅ ሆኜ የሰማሁትን ታሪክ እነግራችኋለሁ። ዋርካው እልም ባለ ምድረ በዳ መካከል ያለ ዋርካ ነው። ነጋዴዎች ሲመጡና ሲሄዱ፣ መንገደኞች ሲመጡና ሲሄዱ በዛ ዋርካ ስር ይጠልላሉ። እንስሳትም ይጠልላሉና ከሐሩሩ እረፍት ያገኛሉ። አንድ ቀን ግን ዋርካው ተገንድሶ አገኙት ሲመጡ እና ሲመለከቱት ለካ ዋርካው ውስጡን በጥል ተቦርቡሮ አልቆ የቆመው ቀፎውን ነበር። ስለዚህ ነፋስ በመጣ ጊዜ ጣለው እና ያዩት ሰዎች ምን አሉ? ችግሩን አውቀን ቢሆን ኖሮ እንረዳው ነበር አሉ። እና በአሁኑ ጊዜ ብዙ ትዳሮች የቆሙ ይመስላሉ።
ነገር ግን ውስጣቸው ተቦርቡሮ አልቆ ትንሽ ነገር ነው የሚፈልገው እንዲገፋ እና እንዲወድቅ እና ያን ጊዜ ሲወድቅ ስናይ ያላወቅንም እኮ ብናውቅ ኖሮ እንረዳቸው ነበር እንላለን። አይ ቲንክ ሂሩት ያደረገችው ነገር ይሄን ነው። ኢንዲቪጁዋሊ በስንት ሰዎች ህይወት ውስጥ ትዳር ውስጥ ችግር እንዳለ አታውቅም። ነገር ግን በትዳራቸው ችግር ያለባቸውን ሁሉና ወደፊትም ደግሞ ችግር ሊገጥማቸው የሚችላቸውን ሰዎች ሊረዱበት የሚችለውን መጽሐፍ አዘጋጅታለች። ስለዚህ አሁን በሷ በኩል ባውቅ እኮ ረዳቸው ነበር ከሚለው ጊልት ነፃ ወጣለች ማለት ነው። ሁለተኛው በ18 ዓመት የሰማሁት ታሪክ ነው። ስለ መርፌ ነው። መርፌ አለ አንድ ተናጋሪ ሲናገር የራሷ ቀዳዳ ሳይደፈን የሌሎችን ቀዳዳ ለመድፈን ብቅ ጥልቅ ትላለች እና ግን መርፌን መርፌ ያደረጋትና ዩስፉል ያደረጋት ቀዳዳዋ ነው። አለበለዚያ ስፒል ትሆን ነበር። ቀዳዳዋ የተደፈነለታ ስፒል ትሆን ነበር። እና ሂሩቴን መጽሐፍ ስታዘጋጅ ፐርፌክት ትዳር አለኝ ብላ አይደለም። ማንም ሰው ፐርፌክት ትዳር የለውም ካልካድን በስተቀር በመልእክቴ ላይ በመጀመሪያው ነጥቤ እንዳስቀመጥኩት በክህደት ውስጥ ካልኖርን በስተቀር ወተት እንደምትሰርቀው ድመት አይናችንን ካልጨፈን በስተቀር ድመት ሲሰርቅ አይኗን ትጨፍናለች። ምክንያቱም እሷ ስለማታይ ያልታየች መስላት። ስለዚህ አይናችንን ካልጨፈን በስተቀር ካልካድን በስተቀር ማንም ሰው ትዳር ፐርፌክት አይደለም። ግን ፐርፌክት አለመሆናችን አይደለም ወይ የሌሎችን ቀዳዳ እንድንደፍን የሚያደርገን? ከኢምፐርፌክሽን አይደለም ወይ የሚመነጨው አገልግሎት? አያችሁ፣ ከዚህ ከኢምፐርፌክሽን የመነጨው ጽሁፍ፣ ከዚህ ከኢምፐርፌክሽን የመነጨው አገልግሎት ለሁላችንም ማበረታቻ ነው። ዊ ዶንት ሃቭ ቱ ሃቭ ፐርፌክት ማሬጅ። ማሬጅን ለመርዳት ሌሎችን ትዳር ለመርዳት የእኛን ትዳር ለመፈወስ ፐርፌክት መሆን አያስፈልገንም። ማደግ ብቻ ነው የሚያስፈልገን ለማለት ነው። ሶስተኛው ትንሽ ጋሽ ልዑል ሰገድ ነክቶታል። ያው እንግዲህ በእኔ በራሴ መንገድ ልበለው። ያም ነገር ምንድን ነው? ሎሬት ጸጋዬ ገብረመድህን አንድ ጊዜ ገብረመድህን ነው ያባብስ ሎሬት ጸጋዬ ገብረመድህን አንድ ጊዜ ምን አለ? ሰው በሁለት መንገድ ይማራል አለ። አንደኛው በሳር ማለት በስንደዶ ማተድሮ በስንደዶ አይደለም ይማሩት። አንደኛው በሳር፣ ሁለተኛው ደግሞ በአሳር አለ። በሳር ከምንማረው ትምህርት ቤት እንመረቃለን። በሳር ከተማርነው ትምህርት እንመረቃለን። በሳር በተማርነው ትምህርት ከተመረቅን በኋላ ደግሞ ራሳችን ኤክስፐርቶች እንላለን። በሳር ነው የተማርነው። በአሳር የምንማረው ትምህርት ግን አንመረቅበትም። ሁለተኛ ደግሞ በአሳር የተማርነው ትምህርት ኤክስፐርት አያደርገንም። አንፎርቹኔትሊ ተማሪ ነው የሚያደርገን። ሁልጊዜ ተማሪዎች እንድንሆን እንጂ አስተማሪዎች አያደርገንም በአሳር የተማርነው ትምህርትና አይ ቲንክ እንግዲህ መጽሐፍ በአሳር ትምህርት ቤት ገብታ በጋብቻ ላይ ትምህርት ተምራ ዶክትሬት ዲግሪ ጭና በሳር አይደለም፣ በሳር ይሆን አይደለም፣ በአሳር የሆነ በህይወት የሆነ ከህይወት ትምህርት ቤት የወጣ ነውና ይጠቅማል። ከመጠን ያለፈ ይጠቅማል። ጌታ ይባርክሽ። በጣም ነው ደስ ያለን በዚህ መጽሐፍ።
ጥያቄው ብዙ ነው። በመጽሐፉ ላይ የተነሳው ማውጫውን ብታዩት ጥያቄው ብዙ ነው፣ መልሱ ግን አጭር ነው። መልሱ ማጠሩ ጥሩ ነው። ምክንያቱም ለሚቀጥለው ደግሞ መልሱ እየሰፋ ሁለተኛ ኤዲሽን እንዲመጣ እና ሁለተኛ መጽሐፍ እንዲመጣ ያደርጋል። ታንኪዩ። እግዚአብሔር ይመስገን። ጌታ የተመሰገነ ይሁን። ወገኖቼ እግዚአብሔር መልካም ነው። አይ ቲንክ በእያንዳንዳችን በሁላችንም ውስጥ ከወገኖቻችን የተነገረውን ነገር በልባችን ውስጥ ያስቀመጥን ይመስለኛል። በቀጥታ የምጋብዘው እህቴን ሙና፣ እኔም ብዙ ጊዜ ሙና ነው ምላት፣ ወይም እህቴን ሂሩት፣ ወንድሜን ቄስ ባርናባስ እና ልጅ ክርስቲያን ሶስቱንም ወደዚህ ጋብዝና ያላቸውን ሀሳብ ደግሞ ከነሱ እንሰማለን። እግዚአብሔር ይባርካችሁ። ወደዚህ ነው። እግዚአብሔር አብስቶ ይባርካችሁ። በጣም ይሄንን ጊዜ ሰውታችሁ ከያላችሁበት ቦታ አብራችሁን በዚህ መጽሐፍ ምረቃ ላይ በጸሎት ልትሰጡ ሁላችሁም ስለታደማችሁ እግዚአብሔር ያክብርልን፣ እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ፣ እግዚአብሔር ይባርካችሁ ማለት ፈልጋለሁ። እንግዲህ ከዚህ በፊት የተነገሩትን ሁላችንም ሰምተናል። የዚህ መጽሐፍ ታሪክ 13 ዓመት የፈጀ በጣም ረጅም ጊዜ የፈጀ ባለፈው በኢትዮጵያ ሲመረቅ ለማለት ሞክሬያለሁኝ። እዛ ላይ በጣም ኢሞሽናል ሆኜ ነበር። እግዚአብሔር ግን ዛሬ ደግሞ እንደገና አበርትቶ እናንተ ፊት ለመናገር ስላበቃኝ ጌታን እጅግ አድርጌ አመሰግናለሁ። እንግዲህ ኢሞሽናል የሆንበት ምክንያት በዚህ ምድር ያላችሁ ሁላችሁ ታውቃላችሁ። የመጀመሪያ ልጃችን ኦኔሲሞስ ኦንዬ ወደ ጌታ ከሄደ እንግዲህ 6 ዓመት ሊሞላው ነው። የመጽሐፉ መነሻ ዋናው ስጀምር በጣም በወጣትነቱ ጊዜ ለማግባት እንደተነሳ በሰማን ጊዜ እኔም አባቱም በጣም ደንግጠናል እና ትችላለህ ወይ አባት መሆን፣ እንደገና ባል መሆን፣ እንደገና ትዳር ውስጥ ገብተህ ዘለቄታ ባለው መንገድ ልትኖር ትችላለህ ወይ የሚል ፍርሃት እና ስጋት ስለነበረን እሱም ደግሞ ትንሽ ከእድሜው በላይ በሰልም ያለ ስለሆን እችላለሁ አለ። ጌታ የተመሰገነ ይሁን። ትዳራቸውን መሰረቱ ከባለቤቱ ጋራ። ከዛ በኋላ እንግዲህ 3 ዓመት ሲሞላቸው ስለ ትዳር መጻፍ አለብኝ ብዬ እግዚአብሔር በውስጤ ስላስቀመጠ ለመጻፍ ተነሳሳው ማለት ነው። እንግዲህ ትዳርን ለማዳን ከሚል ሀሳብ ማለት ነው። ምክንያቱም ሁላችንም እዚህ ያለነው እናውቃለን፣ አልሰብክም ትዳር ምን ያህል ክቡር እንደሆነ፣ እስከ ዘለቄታ እንደሆነ መኖር ያለበት። ያንን እንዲያደርግ ከመፈለግ ምክንያት የተነሳ መታሰቢያነቱን ለባለቤቱና ለሱ በማድረግ መጽሐፉን ጀመርኩ። 3 ዓመት ሲሞላቸው ማለት ነው በትዳር ውስጥ እና ደህና ሄድኩኝ። ልክ 8 ዓመት ሲሞላቸው ትዳራቸው አልሰራም፣ ትዳራቸው ፈረሰ እና ይሄ መጽሐፍ ተጀመረ፣ ተዘጋ። ምክንያቱም ሲጀመር ደስ በሚል ሁኔታ ነው። ልጁ የተዳረለት ሰው እንደምናውቀው ሁላችንም ደስ ነው የሚለን፣ ደስታ ነው የሚመጣው በቤተሰብ። ያንን በማለት በደስታ ተጀመረ። ትዳራቸው በሚፈርስበት ጊዜ ደግሞ መጽሐፉ ተዘጋ ማለት ነው። ትዳራቸው ከፈረሰ በኋላ ኦኔሲሞስ በዚህ ምድር ላይ የቆየ 2 ዓመት ብቻ ነው እና የመጽሐፍ አቅሙ በጣም አስቸገረኝ ማለት ነው። ለማንሳት እንደገና ለመጻፍ ተቸጋገርኩ። ግን እግዚአብሔር ይመስገን በዚህ ውስጥ
እግዚአብሔር መጽናናትን አደረገ። እግዚአብሔር የተባረከ ይሁን። ሁላችንንም ቀና አደረገ። ታዲያ መልሼ ማየት የቻልኩት የኛ ልጅ ብቻ አይደለም፣ ትውልድ ሌላ ትውልድ አለ። ሊሰሙ የሚገባቸው በጣም ብዙዎች አሉ በሚል እግዚአብሔር አቅም ሲሰጠኝ እንደገና መልሼ መጽሐፍ ጀመርኩኝ ማለት ነው። እና መጽሐፉን ሳይ እንዲህ ታትሙ ሲያልቅ ሚክስ የሆነ ስሜት ውስጥ ይመጣል። ያው እንግዲህ ሰው ስለሆነ ማለት ነው። ደስታ አለው፣ ስብራት አለው፣ ሐዘን አለው፣ መጽናናትም ደግሞ አለው። እግዚአብሔር የተባረከ ይሁን እና ከዛ ውስጥ ተጨምቆ የወጣ መጽሐፍ ነው እና አንድ ሰው ሁለት ሰው ይተርፍበታል ብዬ አምናለሁ። በተለይ ትዳርን ከሚያፈርስ ከየትኛውም አይነት ሁኔታ እንደ መበቀል በለው እንደዛ በሚል አይነት መንፈስ ነው እግዚአብሔር ይሄንን ጀምሬ እንዲጨርስ ያደረገው። በጣም ትንሽ ገጽ ነው። ከዚህ የበለጠ ብዙ ሰዎች ስለ ትዳር የጻፉ አሉ። ግን ውስጣችሁ ደግሞ በተለየ መልክ ሲመጣ አንድ የሆነ ነገር በአንድ ገንቦ ውስጥ እንደ አንድ ጠብታ ጠብ የምትል ነገር ወደ ሰዎች ይደርሳል በሚል ተጽፎ ያለቀ ነው እና እግዚአብሔር ወደ ብዙዎች ያደርሰዋል ብዬ አምናለሁ። እግዚአብሔር የተመሰገነ ይሁን። ትዳር መፍረስ የለበትም ወገኖቼ፣ ምክንያቱም በልጃችን ሕይወት በጣም ብዙ ፔን አይተናል። ያቺ 2 ዓመት ከተለያየ በኋላ ያለፈበት ነገር ህመሙ እነሱ ላይ ብቻ ሳይሆን ቤተሰብን ይነካል፣ ወዳጅ ዘመድ ጓደኛን ይነካል። የማይነካው የለም እና ክፉ ነገር ስለሆነ ያንን የሚከላከል ነገር ይሆናል ብዬ በሚል ይህንን መጽሐፍ እንግዲህ ለህትመት ደርሶ አገር ቤት ተመርቋል። ግን የተጀመረውም እዚሁ አገር ጽፌ የጨረስኩት በዚች ምድር ላይ ስለሆነ ከወገኖቼ ጋራ ደግሞ ለምን በዚህ ምድር ከምንኖረው ጋራ ለእግዚአብሔር አሳልፈን ለምን አንሰጥም በሚል ነው ይሄንን ቀን እንግዲህ እንደዚህ በመሰለ መልክ እንድንሰበሰብ የወደድኩት። እግዚአብሔር የተመሰገነ ይሁን። በዚህ መጽሐፍ ጉዞ ውስጥ ከመጽሐፉ ገጾች ውስጥ በምስጋና ካስቀመጥኩት በጣም ብዙ ሰዎች በዚህ የመጽሐፍ ጽሑፍ ጉዞ ውስጥ አሉ። ስማቸውን ጠቅሼ የማልጨርሰው ወገኖች፣ ዶክተር አዲያም ሰገድ የማልረሳው በዚህ አሜሪካን ሀገር ነው የሚኖረው። ዓለም አቀፍ በፍቅርና በአንድነት የሚል ሚኒስትሪ ያለው የዚህ መጽሐፍ መሮጥ ሁል ጊዜ የሚጠማ ከጀርባ ሆኖ በጣም ብዙ ያገዘኝ፣ በእውነት በብዙ መንገድ ያገዘኝ ሰው ወደ 25 ኤንድ ኦቨር መጽሐፍ የጻፈ ሰው ነው። እሱን በጣም አድርጌ ላመሰግን ፈልጋለሁ። እንደገና ፓስተር መስፍን ሙሉጌታ ከነ ባለቤቱ ወይዘሮ አረጋሽ ማሞ በጸሎታቸው ይሄንን መጽሐፍ በማየት እንደገና ደግሞ ርዕሱን እኔ ስሰጥ ያልኩት የጋብቻ ኑሮ ጉዞ የሚል ነበር የሰጠሁትና አነበበና የለም ሂሩቴ ይሄ በትዳር ውስጥ እንዴት እንኑር ተብሎ ቢሰጥ ርዕሱ ጥሩ ይመስለኛል ብሎ ያለኝ እሱ ነው። የእሱን ርዕስ ነው የወሰድኩት። እግዚአብሔር የተመሰገነ ይሁን። ፓስተር ስሜ እግዚአብሔር ይባርከው እንዲያነብልኝ በላኩለት ጊዜ ከምን መነሻ እንደሆነ አሁን ለእናንተ እንደገለጽኩት ስነግረው የሚሰራውን ስራ በሙሉ አቁሞ 2 ቀን ሙሉ በዚህ መጽሐፍ ላይ ነው አንብቦ አስተያየቱን በዚህ መጽሐፍ ላይ አስቀምጧል። እንደገና ዶክተር ዱልሰገድ አበበ እግዚአብሔር አብስቶ ይባርክህ መጽሐፉን ገና ለዚህ ሳይደርስ ገና በግርድፉ እንዲያይልኝ ሰጥቸው በጣም እርማቶችን ሰጥቶኛል። እግዚአብሔር ይባርክህ። እሱን ተደግፌ ብዙ ነገር ነው እንዲታረም ያደረኩት። ጊዜያቸውን ሰውተው
በዚህ መጽሐፍ ላይ ጊዜ የሰጡኝ ሁሉ እግዚአብሔር አብዝቶ ይባርካቸው። እንደገና ደግሞ አገልጋይ የቤተሰብ አማካሪ ወይዘሮ ዘለቃ በቀለ በቃቁ ስም ትታወቃለች። እሷም እንደዚሁ ይሄንን መጽሐፍ አይታ በመጽሐፉ ላይ አስተያየቷን አስቀምጣልናለች። እግዚአብሔር አብዝቶ ይባርካቸው። ከዛ ባለፈ እህቶቼ መስከረም፣ ፓስተር ይስሐቅ፣ ናትናኤል፣ ቆንጂት፣ ትዝታ በሙሉ በዚህ መጽሐፍ ዙሪያ በሚያስፈልገው ሁሉ ቆመዋል። ወይዘሮ ትዕግስት፣ ካፕቴን አበባ አስማረ በምፈልገው ነገር ሁሉ አብረውኝ ቆመዋል። እግዚአብሔር አብዝቶ ይባርካቸው። ሌላ እንግዲህ የመጀመሪያውን ደግሞ የአንበሳውን ድርሻ የሚወስደው ቄስ በርናባስ ዳንኤል በዚህ መጽሐፍ ዙሪያ ልጽፍ በተነሳው ጊዜ በብዙ ሲያበረታኝ የነበረ በቀን በሌሊት አንዳንዴ ወፎቹም ጭጭጭጭ ሲሉ ነው ወደ መኝታ የሚሄደውና እንድበረታ ከጎኔ ሆኖ የዚህ መጽሐፍ መጨረሻ እንዲደርስ የረዳኝ ቄስ በርናባስ እግዚአብሔር አብዝቶ ይባርክ። ከዛ በዘለለ ደግሞ እንዲህ አጥፌ ሳስቀምጠው ብዙ ጊዜ የታለ መጽሐፉ እያለች በብዙ ያበረታታችን ክርስቲያን ዳንኤል ልጃችን በእውነት አቅም ሳጣ የት ነው ያለው መጽሐፍሽ ምን ጋር ደረሰ እያለች አቅም እንዲሆነኝ እንደገና እንድነሳ እንደገና እንድከፍት እንደገና ሌላ ትውልድ እንዳስብ አጠገቤ ሆና የረዳችኝን ክርስቲያን ጌታ ኢየሱስ ይባርክሽ ማለት እወዳለሁ። ሌላ እንግዲህ ዛሬ በምድር በህይወት ባይኖርም ያለበትን ቦታ የምናውቀው የልጃችን ኦነሲሞስ መጽሐፍ ልጽፍ ነው። እንደውም ካቨሩ ላይ ያንተና የባለቤትን ቀለበት ያደረጋችሁበትን እጅ ፈልጋለሁ ብዬ ስነግረው የነበረው ኤክሳይትመንት ጀመርሽ ወይ? የት ጋር ደረሰ? ስንት ፔጅ ጻፍሽ? እያለ ብዙ ይጠይቀኝ የነበረው ኦነሲሞስ ዛሬ ቢኖር ደስ ይለኝ ነበር። ግን እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ ወደ ጌታ ሄዷል። እግዚአብሔር ይመስገን። እንግዲህ መታሰቢያነቱን አሁንም ለሱ ነው ያደረግነው። ወደፊት እግዚአብሔር ቢፈቅድ በስሙ በጎ አድራጎት ለማድረግ እንፈልጋለን። መጽሐፉን ተሽጦ ወደዛ ነው የሚሄደው። ወደ ልባችን በሚያመጣው ነገር በስሙ እንግዲህ አንድ ነገር ለማቆም እንፈልጋለን። እግዚአብሔር የተባረከ ይሁን። ዴቦራ ይስሐቅ በመጽሐፉ ላይ ይሄንን ስዕል በእጇ የሳለችልኝ ናት። በጣም ጌታ አብዝቶ ይባርክሽ። ከሁለት ልጆች ጋር ቀላል አይደለም። በስዕል እግዚአብሔር ክኗታል። ጌታ አብዝቶ ይባርክሽ ለማለት ፈልጋለሁ። እግዚአብሔር ይባርክሽ። እንግዲህ ብዙ ታንኪዩ ልላቸው የሚገቡ ሰዎች አሉ። እግዚአብሔር በዚህ ዙሪያ ላይ አብራችሁ የጸለያችሁ የቤተ ክርስቲያኔ የሴቶቹ የጸሎት ግሩፕ እግዚአብሔር ይባርካችሁ። የቤተ ክርስቲያናችን ምእመናን እግዚአብሔር ይባርካችሁ። በጸሎት ያሰቡኝ በጣም እጅግ ብዙ ሰዎች አሉ። እነሱን ሁሉ እግዚአብሔርን እጅግ አድርጌ ስለነሱ አመሰግናለሁ። በአገር ቤት እንደገና ሚዲያን በማቆም ያገለገሉን የኤልሻዳይ ቴሌቪዥን ኔትወርክ ዛሬም ከኛ ጋር አብረው አሉ። እግዚአብሔር አብዝቶ ይባርካችሁ። ጂኤምኤም ቴሌቪዥን፣ የኢቫንጀሊካል ቴሌቪዥን እግዚአብሔር አብዝቶ ይባርካቸው። እንደገና የአሜን ቴሌቪዥን፣ ሌሎች ያልጠቀስኳቸው በጣም ብዙ በዚህ መጽሐፍ ዙሪያ አብረውን የቆሙ እግዚአብሔር አብዝቶ ይባርካችሁ ለማለት እወዳለሁ። እግዚአብሔር ይባርካችሁ። በጌታ በኢየሱስ ክርስቶስ ያው ስም ወገኖች እጅግ በጣም አድርገን ሰላም እንላችኋለን። የእግዚአብሔር የአምላካችን ፍቃድና ሀሳብ ሆኖ ደግሞ ዛሬ በዚህ አይነት መልክ በፊታችሁ እንድንቆም ወደ ትውልድ ደግሞ የሚተላለፈው ትውልድን ሊያንጽ የሚችለውን ደግሞ እግዚአብሔር በዚህ ቤተሰብ ውስጥ ስላደረገው መልካምና በጎ ነገር እግዚአብሔርን እናመሰግናለን። ጌታ አምላክ የተመሰገነ ይሁን። እንግዲህ በእህታችን በኩል ይሄ መጀመሪያው የተጀመረው እንግዲህ ይቀጥላል።
እግዚአብሔርን እናመሰግናለን። እንግዲህ የእኛም ቢሆን ወደ 38 ገደማ የደረሰው እንደው አልጋ በአልጋ ስለሆነ ሳይሆን ፎርጊቭነስ እና ፎርጌት ስላለ ይቅር ማለትና መርሳት እንደ ጎማ ሆኖ እዚያ ደርሶናል። ከዚህ በኋላም ደግሞ እንቀጥላለን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ይሄ ትምህርት ስለ ጋብቻ ትምህርት በጣም እጅግ በጣም አስፈላጊ ነው። ስለዚህ ይሄ ትምህርት ከወንጌል ጎን መቀጠል ያለበት ነው። ምክንያቱም ቤት ሰላም ሲሆን ነው ቤተ ክርስቲያን ሰላም የምትሆነው። አገር፣ ህብረተሰብ፣ ማህበረሰብ ይሄ ሁሉ የሚጀምረው ከዛ ስለሆነ ይሄ ትምህርቱ ላላገቡትም ላገቡትም በጉዞ ላይ ላሉትም የሚያስፈልግ ነው። በጣም በጣም የሚያስፈልግ ነው እና አንድ ነገር ለመናገር ፈልጋለሁ፣ ግን አትናገር ትለኛለች እና ተዋለሁ። እሱ ግን ነገሩ ምንድን ነው? ትምህርቱ መቀጠል አለበት። ትምህርቱ መቀጠል አለበት። ጎን ከወንጌል ጎን መቀጠል አለበት። ላገቡትም ይጠቅማል፣ ላላገቡትም ይጠቅማል። ምክንያቱም ሰዎች ግራ ተጋብተው ጊዜ ማያልፍባቸውም በጊዜ መጀመር እንዳለባቸውም ያስፈልጋል። ስለዚህ ይረዳል እግዚአብሔር፣ ያቆማል እግዚአብሔር። ጌታ አምላክ የተመሰገነ ይሁን። የጀመረው እሱ ስለሆነ ስለዚህ ብዙ ጊዜ እኔም በማስተማር በማጋባት በዚች በሲቲ ውስጥ ባገኘሁት አውቶሪዜሽን ፕሪማሪታል ኤዱኬሽን በማስተማር ያ ብቻ በቂ አይደለም። ሁልጊዜ መቀጠል አለበት። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ይጠቅማል፣ ሌሎችም ደግሞ እንዲነሳሱ ያደርጋል። የጀመሩትም ደግሞ ጉብዛቸውን እንዲቀጥሉ አሁን ቅድም ወንድሞቻችን ሲናገሩ እንደነበረ ለዛ ሁሉ መፍትሄ አለ። ጌታ አምላክ የተመሰገነ ይሁን። ስለዚህ ይሄ ጅማሬ ሆነዋል እና በዚህ ስፍራ ተገኝታችሁ ይህንን ደግሞ ከኛ ጋር ይህን ሀሳብ ፕሮሞት እንድታደርጉ ጊዜን እድል ስለሰጠን ጌታ አምላክ የተመሰገነ ይሁን። Hello everyone. Today is another special day. And I feel incredibly proud and honored to be standing here to celebrate another amazing achievement of my mother's. Now, for those who may know her well, you already know how passionate, creative, and determined she is. But watching her bring this book to life has shown me an entire new level of her dedication. She's poured her heart into every word, every page, every sleepless night, and every quiet moment when the rest of the world didn't see her working. But I did. Writing this book wasn't easy. The journey to this moment has been a hard one, of tribulations and perseverance. It takes courage to believe your voice deserves to be heard. It takes discipline to keep going when inspiration runs low. And it takes a kind of quiet bravery to share your thoughts with the world. Mom, you did all of that and more. This book is more than just a collection of words. It's a reflection of your journey, your soul, and your wisdom. And I know it will touch the hearts of everyone who reads it, just as your strength and your kindness has always touched mine. We are all proud of you, not just for this book, but for the example that you are setting, what it means to dream big and never give up. Congratulations on this achievement. Thank you. እግዚአብሔር የተመሰገነ ይሁን። ክብሩ ሁሉ ለጌታ ይሁን። እስቲ አንድ ጊዜ ለጌታ ክብር ሁላችንም። እግዚአብሔር ይመስገን። አሁን ወደ መጨረሻው ክፍል ነው የምንሄደው። በመጨረሻው እንግዲህ መጽሐፉን ዴዲኬት የምናደርግበት ክፍል ነው። ፓስተሮች፣ የቤተ ክርስቲያን መሪዎች እንዲሁም ምዕመናን በዙሪያው ሆነን ከፓስተር ፋሲል በለጠ ጋር አንድ ላይ ሆነን መጽሐፉን ዴዲኬት እያደረግን እንጸልያለን። ብዙዎች ጋር የሚገባ
ብዙዎችን የሚያንጽ፣ ብዙዎችን የሚፈውስ፣ ብዙዎችን የሚያነቃ፣ የብዙዎችን ጨለማ የሚያበራ እግዚአብሔር አምላክ እጁ ያለበት መጽሐፍ ያርግልን። ስለዚህ ሁላችንም እንቆማለን። ከልባችን ይሄንን ማድረግ የሚችለውን አምላካችንን እንለምነዋለን። ይሄንን ነው የምናደርገው። እኛ የምናመጣው ነገር የለም፣ ግን ሁሉም ማምጣት የሚችል አምላክ እሱ ነው አይደለም? ጥቂት አሳና ጥቂት እንጀራን ወስዶ ብዙ ሺዎችን ያጠገበ አምላክ ይችን መጽሐፍ ወስዶ ለብዙዎች ቤት ፈውስ ያርጋት። አንዳንድ ትናንሽ መጽሐፎች አሉ በጣም መድኃኒት የሆኑ የሚገርማችሁ በህይወታችን ሲግኒፊካንት ኢምፓክት ያሳለፉ ትናንሽ መጽሐፎች አሉ እና የማያስፈሩ እና አታስፈራም። ለእኔ አታስፈራም ይች መጽሐፍ። ግን እግዚአብሔር አምላክ ከጫፍ ጫፍ እንድትሄድ ብዙዎችን እንድታንጽ የብዙዎችን ቤት የዘመመን ቤት እንዲደግፍ እንዲያቆም ማድረግ ይችላል ጌታ። የእስራኤል አምላክ እግዚአብሔር እጅህ የሚገለጽበት መጽሐፍ እንዲሆን እንለምንሃለን። የእስራኤል አምላክ እግዚአብሔር ትችላለህ። ሰው የሚሰጥህን ትባርካለህ። ክበርበት የሚለውን ለአንተ አሳልፎ የሚሰጠውን ትወስዳለህ። አርገሃል። ለዘመናት ባርከሃል። ስምህንና ደግነትህን ገልጠሃል። አቤቱ አባታችንና አምላካችን እህታችንን አጽናንተ ደግፈ ከስብራት ውስጥ ይህንን መጽሐፍ አውጥተ እንደ ቃልህ እንደሰማ ነው ከሆነ አሁንም ታሪክ በዚህ መጽሐፍ እንዲሰራ እንጸልያለን። ደግነት እግዚአብሔር አምላካችን በዚህ መጽሐፍ ላይ እንዲገለጥ እንጸልያለን። በእውነት ጌታ ሆይ ከመራራ እንባ ከመራራ ሐዘን ሳሙኤልን አውጥተ ከሆነ ቃሉ መሬት ላይ ጠብ የማይለውን ጀግና አውጥተ ከሆነ የእስራኤል አምላክ እግዚአብሔር ከዚህ መጽሐፍ ፈውስን፣ በረከትን፣ ድምፅን፣ ቸርነትን እንድታወጣ እንለምንሃለን። ቤተሰቦቿ ተስማምተን ከነሱ ጋራ በፊትህ አስቀመጥ ነው፣ በእጅ ላይ አስቀመጥ ነው፣ ለአንተ ሰጠ ነው። እግዚአብሔር አምላካችን ሆይ በክርስቶስ ኢየሱስ ስም በላይ በሰማይ የሚሰማው ምስክርነት ጌታዬ ቁጥር የሌለው አድርግልን። በድጋሚ እናመሰግንሃለን ስለታችን ሙና እግዚአብሔር በዚህ ሁሉ ዓመታት ጌታ ሆይ with unparalleled consistency እግዚአብሔር አምላካችን ሆይ with unwavering dedication to your service በዚህ ሁሉ ዓመታት የፊቷ ካውንተነንስ ሳይቀየር በቤትህ ከውድ ባለቤቷ ከቄስ በርናባስ ጋር ጌታ ሆይ በዚች ምድር ላይ ስላቆምካቸው ጉልበታቸው ስለሆንክ እግዚአብሔር ሆይ ደጋፊያቸው ስለሆንክ the sustainer of all things sustain ስላደረካቸው ሁሉ እግዚአብሔር ሆይ እናመሰግናለን፣ እናከብርሃለን። እግዚአብሔር ሆይ መልእክታቸው አልተለወጠ፣ ህይወታቸው አልተለወጠ፣ ቫልዩአቸው አልተለወጠ፣ ጸሎታቸው አልተለወጠ። what a life እግዚአብሔር ሆይ በፊታችን በመካከላችን እንደዚህ አይነት ቤተሰቦች ስላሉ ልዑል እግዚአብሔር ሆይ ከልብ እናመሰግናለን፣ እናከብርሃለን። ስለ ክርስቲያን እናመሰግናለን፣ ስለ ኦኒ እናመሰግናለን፣ በጣም እናከብርሃለን። ደግ ጌታ፣ ደግ አምላክ እኛ እውቀትን ከፍለን እናውቃለን፣ አንተ ግን ሁሉን ታውቃለህ። ከፍለን እንኳን የምናውቀው እግዚአብሔር አምላካችን ከማናውቀው ጋር ሲነጻጸር በጣም ትንሽ ነው። እግዚአብሔር ሆይ ስለ ወንድማችን ውድ ህይወት፣ የከበረ ህይወት በነበረበት ጊዜ
የብዙዎቻችንን ልብ በማይጠፋ መንካት የነካ ልጅ ስለነበረ እናመሰግንሃለን። He has touched us with his love. በፍቅሩ ስለነካን እግዚአብሔር አምላካችን ሆይ ስለ ሕይወቱ እናመሰግንሃለን። ስለ ልጆቹ እናመሰግንሃለን። እግዚአብሔር ሆይ በጣም ድንቅ አምላክ ነህ። through it all እግዚአብሔር አምላካችን through it all እናከብርሃለን፣ እናመሰግንሃለን። እግዚአብሔር ሆይ ተባረክ። ቀሪ ጊዜያችንን ተረከብ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይክበር። ጌታ ይባርካችሁ።